ነገር እውነት ይሁንና እማዬ ትሙት ገዳይ ከኔ ነኝ። እሺ አንቺ ወንድምሽ እኮ ነኝ። ሁና ታዲያ ሰላም ላይ እንደዚህ አይነት ነገር ስታደርግ ዝም ብዬ የማይመስላል? ይኸውልህ ወንድሜ ስለሆንክ ስህተት ስትሰራ የምደግፍ እንዳይመስል። እሺ ረሽና በሰላም እጄን ይዘሽ ከዚህ ቤት ቀጥ ብለሽ ከምትወጪ ምርጫው አንቺ ነው። ምርጭ ቆይት ለምን አትረዳኝም? ናታን እኔ አንተራጥቼ መኖር አልችልም። ተረዳኝ። እኔ ደግሞ አንቺን ማግባታት እማዬ እንደዚህ አይነት ማንነት ካላት ሴት ጋር ነው እኔ የምታገቢኝ? አሁን ምንም ማለት አልችልም። ናቲ የሌላ ሰው ሆኖ ከማየው ራሴን ባጠፋ ይሻላል፣ ከናቲ በስተቀር መኖር አልችልም እያለች ነው። የናቲ እናትም ይሄ ሁሉ በድለሹ በፍጹም እዚህ ቤት መኖር የለብሽም፣ አሁን እቤት እከራይልሻለሁ፣ ተዘጋጂ ትሄጃለሽ ብላ ትላታለች። እማዬ አንቺ እንኳን ተረጅኝ እንጂ እኔ ካለ ናታን መኖር አልችልም፣ ልጅ ስላልሆንኩኝ ነው ከዚህ ቤት የምታስወጭኝ እያለቻት ትገኛለች። እንግዲህ በባለፈው ላይ ለቲና ናታን ፍቅረኛውን አምጥቶ ካስተዋወቀኝ እቺ ፍቅረኛው ግን ማን ትሆን ብላ ትላታለች። ምን ነው ለምን ፈለግሽ ብላ ቲናም ስትጠይቃት ልክ እሱ ሲያመጣ መርዤ ነው የምገላት፣ በፍጹም ከኔ ውጪ ከሌላ ሴት ጋር እንዲሆን አልፈልግም ብላ ትላታለች። ቲናም እንዴት ነው ይሄንን ነገር የምታደርገው ብላ እጅግ በጣም እየተጨነቀች ሳለ ናታንና ሰላም ውጪ ላይ እየተዝናኑ ነበር። እሷም ካየቻቸው በኋላ ለናታን ሁሉንም ነገር ትነግረዋለች። እንግዲህ ቲናም ስትነግረው እሱም እንዴት ይሄንን ልታደርግ ታስባለች? ምን አይነት ጉር ነው ብሎ ዞር ብሎ ካሰበ በኋላ ቲናንም ይጠራትና አንድ ነገር እንድትተባበሪኝ እፈልጋለሁ በማለት ይጠይቃታል። እሷም ምንድነው የምትፈልገውን ነገር ጠይቀኝ፣ ምንም ችግር የለውም ብላ ትለዋለች። እሱም ፍቅረኛህን አምጥተህ አስተዋውቅ ስለተባለ ቲናን እንደ ፍቅረኛዬ ላስተዋውቅሽ ብሎ ይላታል። እሷም እንግዲህ እሺ በማለት በመስማማት ነበር ናቲ ፍቅረኛዬ ናት ብሎ ይዞ ወደ ቤት የመጣው። ሁሉም ከተቀበለ በኋላ ማኪ ግን ልትቀበለው አልቻለችም። ሆኖም ሮዚም እንዴት በሰላም ላይ እንደዚህ አይነት ነገር ታደርጋለህ? ወንድሜ ስለሆንክ በፍጹም አልተውክም። እንዴት ነው በዚች በምስኪን ልጅ ላይ ችት የምታደርገው ብላ ናቲን እየተቆጣችው ነበር። ናቲንም ብትቆጣው ናቲን በዛን ሰዓት በቃ ፍቅረኛህን አምጥተህ አስተዋውቃላችሁ፣ አስተዋውቅ ያለው ሌላ ወሬ አልፈልግም ብሎ ለሮዚ ግልጹን አልነገራትም ነበር። ሆኖም እንግዲህ ማኪ ሁሉም ከወጣ በኋላ ቲና ብቻዋን ተቀምጣ ነበር። ቲናም ብቻዋን በተቀመጠችበት እጅግ በቁጣ ኃይል ስትናገራት ነበረ። ቲናም እጅግ ትደነግጥና እጅን ታጥቤ ልምጣ ብላ ትላታለች። እሷም የትም እጅሽን ልትታጠቢ አትሄጂም፣ እኔ እራሴ ነኝ የማሳጥብሽ በማለት ትናገራታለች። እሷም እንግዲህ እንደዛ በተናገረቻትም ሰዓት እሺ ብላ ቁጭ ትላለች። ቁጭ ካለችም በኋላ ሄዳ የእጅ ውሃውን ይዛ ትመጣለች። የእጅ ውሃውንም ይዛ መታ እያሳጠበቻት እያለ ውሃውን እላያ ላይ ትደፋለች። ይቅርታ አድርጊልኝ ቲና ደፋውብሽ አይደል በማለት ታላግጥባታለች። ቲናም ምንም ችግር የለውም በማለት ከመለሰችላትም በኋላ በይ አሁን ተቀበይ ብላ ትላታለች። ቲናም ምንድን ነው እሱ በማለትም ስታይ መርዝ ልትወጋት ነበረ። አሁን እኔ ወደምልሽበት ቦታ ቀጥ ብለሽ ትያለሽ፣ እዚህ ጋር በዚህ መርፌ ወግቼ ከማደርቅሽ በማለትም ስትናገራት፣ ቲናም እኔ ወዴትም መሄድ አልፈልግም ብላ ትላለች። እሷም ቀጥ ብለሽ ትሄጃለሽ እማትሄጂ እንዳይመስልሽ ብላ እንግዲህ በቁጣ ኃይል ትናገራታለች።
ቲና ምንም አይነት አማራጭ ስለሌላት ተከትላት ልትወጣ እየሄደች እያለ እኔ በፍጹም አልሄድም ስትላትም ማኪም ቀጥ በይና ተከተኝ እኔ ወደ ሞስድሽ ቦታ ብላ ትላታለች። እንግዲህ እሷም እንደዛ ካለቻት በኋላ እየተከተለቻት በር ላይ ከደረሰች በኋላ ከናቲ ጋራ ምክክር ስለነበራቸው ናቲ ይወጣል። ናቲ ሞቶ ወዴትም አትሄድም በማለት ምላሽ ይሰጣታል። እሷም ትደነግጥና ምን እየተካሄደ ነው ያለው በማለትም ትናገራለች። በዚህኑ ሰዓት እንግዲህ ቲና ሁሉንም ነገር ያደረጉትን ለናታን የነገረችውን ናቲ እናቱ ስትመጣ አንቺ ከዚች ልጅ ጋር ነው ወይ ልታጋቢኝ ያልሽው? እሷ ፍቅረኛህን አምጥተ አስተዋውቂ ያለችኝ እንደዚህ ልትመርዛት ነበረ። ስለዚህ እንዴት ነው እማዬ እንደዚህ የምትይኝ? በማለትም ሲቆጣ እንግዲህ ማኪም እያለቀሰች ወደ ክፍሏ ትሄዳለች። ማኪም ወደ ክፍሏ ስትሄድ ማዘርያዋም እዚህ ሆኖ በቃ እኔ መጣው እኔ ያናግራታለሁ በማለት ትሄዳለች። ማኪም እንዴት ነው ቲና እንደዚህ የምታደርገኝ? ጓደኛዬ ናት ብዬ ሁሉንም ነገር በግልጽ ስነግራት ጭራሹኑ እንደዚህ ታደርገኛለች? እኔ ማኪ አይደለሁም እኔ ራሴ ነኝ የምገልሽ የምለቅሽ እንዳይመስልሽ በእጄ ነው የምትጠፊው እያለች እንግዲህ ማኪ እጅግ እያለቀሰች ክፍሏ ውስጥ ትገኛለች። ሆኖም እንግዲህ ናታንም ቶሎ ብሎ ሁሉንም ነገር ቲናንም ካመሰገናትና ቲናም ከሄደች በኋላ ሮዚም አይ አሁን ካዳ ከቲና ጋር በድጋሚ ልተዋወቅ በማለት ከቲና ጋር በድጋሚ ተዋውቀው ቲናንም ከሸኟት በኋላ ሮዚም ናታንን አይ ጥሩ ስራ ሰርተሃል፣ እውነት ግን በሰላም ላይ እንደዚህ ብታመጣ ኖሮ በፍጹም አልለቅህም ነበር ወንድሜ ነህ ብዬ በሐሰት አልደግፍህም ብላ ትለዋለች። እሱም እንግዲህ ሳቅና ፈገግ እያለ ሰላምን ወደ ኩሽና ከሰላም ጋር ይሄዳል። ሰላምንም እንግዲህ እኔ ፍቅረኛዬ ነሽ ብዬ ባስተዋውቅሽ ይሄ ሁሉ ነገር መንገላተት ይኖራል፣ ማኪ ትጫወትብሻለች፣ ስለዚህ እንደዚሁ ይሻለናል በማለትም እንግዲህ ሰላምን እያባበላትና አብረው እየሳቁ እየተደሰቱ እሷም ከዚህም በኋላ አንተ የምትለኝን ሁሉ እሺ እላለው በማለትም እንግዲህ ሰላም ተስማምታለች። ሰላም እንግዲህ ፍቅረኛ ሆኖ እንዲያስተዋውቃት ፈልጋ ነበረ። ሆኖም ግን ናቲ ስለሚያፈቅራት ማኪ ትጫወትብሻለች በማለት ነበር በዛን ቀን ቲናን የመረጣትና በቲና ፍቅረኛ ናት ብሎ ወደ ቤት ይዞ የመጣው። ሆኖም እንግዲህ የናቲም እናት እጅግ በጣም ስለተናደደች እንዴት ነው ማኪ እንደዚህ አይነት ነገር የምታደርገው በማለት ውሳኔዋን ትወስናለች። እንግዲህ ውሳኔዋንም የወሰነችው አሁን ቀጥ ብለሽ ከዚህ ቤት መሄድ አለብሽ፣ ይሄንን በደል በድለሽ እዚህ ቤት መኖር የለብሽም በማለትም ማኪን ትላታለች። ማኪም እንግዲህ እማዬ አንቺ እንኳን አትረጅኝም ወይ? እንዴት ነው የማትረጅኝ? እኔ በፍጹም ናታንን አጥቼ መኖር አልችልም ብላ ትላታለች። እሷም እኔ ቤት እከራይልሻለሁ እዛ ትቀመጫለሽ ብላ ስትላትም ምነው እማዬ እኔ ልጅሽ ስላልሆንኩኝ ከቤት ልታስወጭኝ ነው አይደለ? ልጅሽ ቢሆን ኖሮ ከቤት አታስወጭኝም በማለትም ትመልስላታለች። የናቲም እናት እንግዲህ ልጄ ሁልጊዜም ልጄ ነሽ፣ እኔ ያንን አስቤ አይደለም፣ ግን እንደዚህ አይነት ነገር ማድረግ የለብሽም፣ ነይና ውጪ እናወራለን በማለት ትቀጥራታለች። ሆኖም እንግዲህ ማኪ እጅግ በጣም የተናደደችዋ በፍጹም ከናታን ውጪ መኖር አልችልም፣ ናታንን አጥቼ ከምኖር ብሞት እመርጣለሁ፣ ስለዚህ ከዛሬ ጀምሮ እኔ መኖር የሌለብኝ ነው ብላ በራሷ ላይ ትወስናለች። በራሷ ላይም እንግዲህ ወስና በቃ ማኪ አሁን ራስሽን አጥፊ፣ ለምኑ ነው የምትኖሪው? ናታንን አተሽ ለምን ትኖሪያለሽ? በማለትም
እንግዲህ መድኃኒቶቹን እንዳለ ሰብስባ ልትውጣቸው እያሰበች ነው። ሆኖም እንግዲህ መድኃኒቱን ይዟ ወደ አፏ እንዳደረሰች ክፍሉ ተጠናቋል። ውድ የሴና ቤተሰቦች እንግዲህ ማኪ ምን ትሆን ይሆን? መድኃኒቱን ትጠጣለች ወይስ ሌላ ሰው ደርሶባት ከሞት ትተርፋለች የሚለውን እንግዲህ ቀጣይ ክፍል ላይ ይዤላችሁ እመጣለሁ። እንግዲህ ማኪ እጅግ በጣም እየተናደደች ትገኛለች። ሰላም ደግሞ እንግዲህ በቲና ሰበብ ተርፋለች። እንግዲህ ሰላምን ቢሆን ኖሮ ሳያውቁ ትወጋት ነበረ፣ ትመርዛትም ነበረ። ቲና እንግዲህ ግዴታዬን መወጣት አለብኝ በማለት ለናቲ በነገረችው ዛሬ ላይ ማንም ሳይመረዝ